አንዳንድ ጊዜ ለሰው መቅበሪያ ብላችሁ ጉድጓድ ስትምሱ አታርቁት። ምክንያቱም እናንተ ልገቡበት ስለምትችሉ። ሰሞኑን እንግዲህ በዚህ ወር ውስጥ ስለ እህታችን ሀና በጣም ብዙ ሰው ሲጨነቅ፣ ብዙ ቪዲዮ ሲሰራ፣ ብዙ ድምጽ ሲሆን ከርሟል፣ አይተናል ሁላችንም። ነገር ግን ወንድማችን ሰይድ ወረባቦ የወሎ ቀብራራ የእህቶቹ የወንድሞች መከታ የዛሬ 7-8 ወር አካባቢ አንድ የሸዋ ወንድማችን እንደዚሁ በአጋቾች ታግቶ በስንት መከራ በምን ተረባርበን ወጥቶ ሀገሩ ገብቶ በጥሩ ሁኔታ እየኖረ ያለ ወንድማችን አለ። በዛ ምክንያት ከሳውዲ አረቢያ ወደ ኢትዮጵያ እንዲገባ ተደርጎ ነበረ። ከኢትዮጵያ ደግሞ ወደ ዱባይ በራሱ ጥረት በሰው ቤት ሊሰራ ለሰው ተቀጥሮ ወደ ዱባይ ሂዶ ነበር። እዛም ልብስ ቤት ተቀጥሮ እየሰራ እያለ የሀና ጉዳይ መጣና የሀናን ጉዳይ ደግሞ እሱ የያዘው። ለማንኛውም ሁላችሁም ይህን ታሪክ ስለምታውቁት 60 ሺህ 50 ሺህ 70 ሺህ ሰው ነበር ላይቡን ቁጭ ብሎ ሲከታተል የሚያድረው። ያን ሁሉ ካደረገ በኋላ ለ15 ቀን ያህል ከተዋጋ ከታገለ በኋላ ለእህታችን ሀቢባ አሳልፈ ተብሎ ተሰጣ። እኔ እህቴ እንድትፈታልኝ እንጂ እዚህ ጋር የቲክቶክ ቪውም ሆነ ኮፒ ሊንክና ላይክ ታብታብ አንድም ለኔ የሚጠቅመኝ ነገር የለም ብሎ ለእህቱ ሰጣ። ከዛ ግን አንዳንድ ጉድጓድ ቆፋሪዎች ወንድማችን ሰይድ ወረባቦን ወይም ደግሞ አቡፋኖን ወደ እስር ቤት ለማስገባት የዱባይ ህግ ኤምባሲ ጋር ይሄዳሉ። ኤምባሲ ጋር ሄደው ተደውሎለት ይጠራና ችግሩ ምን እንደሆነ ጥፋቱ ምን እንደሆነ ሳይነግሩት ቀጥታ ዲፖርት ይደረጋል ማለት ነው። ዲፖርት ሲደረግ በአንድ ቀን ሌሊት እንዲወጣ ነበር የተደረገው። ነገር ግን ወንድሞቹ ከጎኑ ሆነው እሱ በአንድ ቀን ሌሊት መውጣት አይችልም፣ እኔ ዋስ ሆናለሁ ቀን ስጡት ብለው ሲሉ የ5 ቀን ቀን ይሰጡታል። በዛ ውስጥ እንግዲህ ብዙዎቻችን ቅስማችን ተሰብሮ ነበረ። ከዛ የሆነ ጭምጭምታ ሳማንና ዝም አልን። በኋላ ግን የት እናየዋለን? ለንደን አዲስ አበባ ላይ ኤርፖርት ይወርዳል ብለው ሲጠብቁ የነበሩ ፖሊሶች ምንም የለ። አቡፋኖ ኢትዮጵያ ኤርፖርት ሲጠበቅ የት ይገኛል? አቡፋኖ ከጎምላላው ወንድማችን አማራ ጋር ማለት ነው። አንድ አማራ ይላል ሀገር ወይም ደግሞ አባት ሀገር አማራ የሚል ወንድማችን ጋር ለንደን ላይ ይገኛል። ለንደን እንደገባ እንዴት ሄደ፣ በምንስ ሄደ ለሚለው ጥያቄ የብዙ እህቶች ወንድሞች ጥረት ትብብር ነው። በመቀጠል ደግሞ ንጹህ ስራውና ንጹህ ልቡ ነው። በሶስተኛ መገፋቱ ነው። በአራተኛ በወንድሙ ወርቁ አይተነው ጥረት ነው። ወንድማችን ወርቁ አይተነው ያስተላለፉት መልእክት ምንድነው የሚለው? ማንኛውም ሀገር ላይ የምትኖሩ እህት ወንድሞቼ ሲቸግራችሁ በጎናችሁ እቆማለሁ። ነገር ግን በጎናችሁ ስቆም ለእኔም ችግር እንዳይፈጥርብኝ የምትኖሩበት ሀገርን ህግ ብቻ ሳይሆን ዓለም አቀፍ ህግጋቶችን መከተልና ዓለም አቀፍ ህጎችን አለመጣስ አለባችሁ። ዓለም አቀፍ ህግጋቶችን ከጣሳችሁ ከየትኛውም ሀገር ወደ የትኛውም ሀገር መሸጋገርም ሆነ መለዋወጥ ይከብዳል የሚል መልእክትን ያስተላለፉት እና እውነት ለመናገር እንዴት ትናንትናው ደስ ብሎኝ አላቅም ብቻ የሆነ ድብልቅልቅ ያለ ስሜት ነበር የተሰማኝ። መጀመሪያ ጭምጭምታውን እንደዚህ ነው ምናምን ሲባል ብዙም የተሰጠው ቀን አጭር ስለነበረ በረራ ምናምን ስለተዘጋ እንግዲህ ዓለም ያለችበት የጦርነት ውስብስብ እንዳለ ሆኖ ያው ወደዛ የሚሳካለት አልመሰለኝም ነበረ። ወደ ኡጋንዳ ወይም ደግሞ ሌላ ጎረቤት ሀገሮች ነበር ነው የጠበቅኩት። ነገር ግን በአንድ ጊዜ ከዱባይ ለንደን ተተኮሰላችኋለሁ እና እንኳን ደስ ያላችሁ ለማለት ፈልጌ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ሰላም ታላላችሁ ነው ሁሉ ወሬ ያወራሁት። ለማንኛውም ለመላው የኦርቶዶክስ እምነት ተከታይ እህት ወንድሞቼ ቤተሰቦቼ እንኳን ለበዓሉ አደረሳችሁ ብያለሁኝ። መልካም የትንሣኤ በዓል ይሁንላችሁ። ዛሬ እንግዲህ ሀገራችን ላይ ብንሆን ሐሙስ ጉልባን ይቀቀላል ይበላል ምናምን የእናቴ ጉልባን አይደል ላይ መጣል። ለማንኛውም እና እንኳን አደረሳችሁ ብያለሁኝ። በጸሎታችሁ ሀገራችንን ህዝቦቿን አስቧት። እኛ ካልጸለይን ዱዓ ካላደረግን ሀገራችን መጨረሻዋ አያስታውቅምና ሁላችሁንም መልካም በዓል ብያለሁ። በውጭም በሀገር ውስጥም ያላችሁ፣ በዱርም በጫካም ያላችሁ፣ በእስር ቤትም ያላችሁ፣ በሆስፒታል ታማችሁ፣ እንዲሁም ደግሞ በረንዳ ላይ ምንም መቀመጥ ላጣችሁ ቤተሰቦቼ፣ ወገኖቼ፣ ውድ ሀገሬ ልጆች ፈጣሪ ለእናንተ ያልታሰበውን ርዝቅ ይስጣችሁ እላለሁኝ።
ዛሬ ስለ ወንድማችን አቡፋኖ ነው ላወራ የመጣሁት። በዙም አጋጣሚ እንኳን ደስ አላችሁ ልላችሁ ነው የመጣሁት። እንኳን አደረሳችሁ ልን ነው። ስለ አቡፋኖ እንግዲህ ብዙ ጊዜ በዚህ በህዝባዊ ወይም ደግሞ በአማራ ጉዳይ ብዙ ነገሮችን ሰርተናል፣ ብዙ ነገሮችን አድርገናል። ወገኖቻችንን በመርዳት የተራቡትን በማጉረስ በምንችለው አቅም ድምጽ በመሆን ይሄን የኛ ስራ። እዚህ ሚዲያ ላይ ያለው ምንም ሌላ አሁን እናንተ አማራ፣ እናንተ ዘረኛ፣ እናንተ እንትን የሚሉን ሰዎች እኛ ዘረኝነት ሳይሆን የተራቡ ወገኖቻችንን ማጉረስ፣ የተጣረዙ ወገኖቻችንን ማልበስ ይሄ ዘረኝነት አይደለም እና በብዙ ቦታዎች ላይ የሆነ ነገር ሲፈጠር የሆነ ችግር ሲፈጠር በተለያዩ ምክንያቶች በተለያዩ መንገዶች እንገናኛለን እና ቀረብ ብላችሁ ብታውቁት ሰኢድን ቀረብ ብላችሁ የምታውቁት ስላላችሁ ብዙዎቻችሁ ግን ምናልባት እሱ ፋኖ ነው ወይም ደግሞ ብሔርተኛ ነው ብላችሁ ፈርታችሁ በርቀት የምታውቁት ሰዎች የሆነ ነገር ልበላችሁ ብዬ ነው። አቡፋኖ እውነት ለመናገር እኔ በጣም ከምወዳቸው በጣም ትልቅ ቦታ ከምሰጣቸው የሚዲያ ወንድሞች መካከል አንዱ ነው። ላመነበት ነገር ወደኋላ አይልም፣ ወደፊት ነው፣ ግፍጥ ነው። የሚናገረውን ነገር ሁሉ ኃላፊነት ይወስዳል። ጥፋት ነው ከተባለ ደግሞ ወጥቶ ይቅርታ ይጠይቃል። የሆነ ነገር ይሄ እኮ ንግግር ሐሰት ነው ወይም ደግሞ ትክክል አይደለም በአድማጩ ዘንድ ተቀባይነት የለውም ከተባለ ወዲያውኑ ይቅርታ ነው የሚለው፣ የይቅርታ ቪዲዮ ነው የሚሰራው። ወንድማችን የገጠር ልጅን እንግዲህ በእህታችን ሀና ጉዳይ የሆነ ቃላት ተናግሮ ነበር። እኔም አልፈለኩትም ነበር ያንን ቃላት ተናግሮ ነበር፣ ግን ተናዶ ስሜታዊ ሆኖ ስለነበረ ከዚህ በፊትም በጣም የምወደው ወንድሜ ነው፣ አሁንም የምወደው ወንድሜ ነው። ያን የተናገርኩት ደግሞ ተናድጄ ነው እና ወንድሜ ይቅርታ፣ ትንሽ ወንድሜ ነው እኔ ትልቅ ወንድሜ ነኝ ብሎ ይቅርታ ጠይቋል። ለምንድን ነው ከዱባይ እንዲባረር የተደረገው ከተባለ አንደኛ ለብዙ እህቶቻችን እንደሚታወቀው በየመን በጣም ብዙ እህቶቻችንን ፎቶ እንኳ ህይወታቸው ያለ ግን በፎቶ እንኳ ቤተሰቦቻቸው አይተዋቸው የማያውቋቸውን እልፍ አላፍ ወጣትን ነው ፎቶ እየወጣ እንዲሰጥ የተደረገው ሚዲያ ላይ። ያ ምንድን ነው የሚሆን ካላችሁ ደግሞ የእሱ የቲክታክ ቫይራል ነው። አረቡም የመኑም ሀበሻው ማታችሁ ከሆነ ስለ ሀና ስለ የመን ጉዳይ ቪዲዮ ያልሰራ የለም፣ በተለይ ስለ ሀና እና አንዳንድ ጊዜ የሆነ ነገር ሲመጣ የሆነ ነገር አስከትሎ ነው የሚመጣው። ጥሩ ነገርም ከሆነ ሌላ ጥሩ ነገር ይዞ ነው የሚመጣው፣ ክፉም ነገር ከሆነ እንደዛው። የመጀመሪያ እህታችን ሀና ወደ ኢትዮጵያ ስትገባ የመጀመሪያ ሴት አይደለችም፣ ወይም ደግሞ ከኢትዮጵያ ወደ ሳውዲ ሲገቡ የመጀመሪያ ሴቶች አይደለችም እሷ። በጣም ብዙ ሺህ እህቶች ወንድሞች በሳዑዲ ወደ ድንበር ገብተዋል፣ ከሳዑዲ ወደ ኢትዮጵያ በድንበር ገብተዋል። ነገር ግን እህታችን ሀና በመጨረሻ ይሄንን ፓስፖርት አወጣለሁ ኢቃማ አወጣለሁ ብላ በየመን ስትሄድ አፍነው ሲያስቀሯት እሷ ብቻ አይደለችም ድምፅ እንድትኮን የተደረገችው፣ ወይም ደግሞ እሷን ብቻ አይደለም ህዝቡ መኖሯን አለመኖሯን እንዲያውቅ የተደረገው። እጅግ በጣም ብዙ እህቶቻችን ቅስም በሚሰብር ሁኔታ እየተደፈሩ ያለ ፍላጎታቸው በግዳጅ እዛ ቦታ ላይ ተቀምጠው ህፃናትን እየወለዱ ሜዳ ላይ እየተጣሉ አይተናል። እነዛ ልጆች አቅፈው የአንድ ሰው ልጆች ናቸው፣ ሁለት ሆነው ሁለቱም ወልደው እነዛ ልጆች አይታችሁ መቼም ሴትነትን ያልጠላ ሰው አለ ብዬ አላስብም። እንዲሁም ደግሞ በጣም ብዙ የሚያማምሩ ቆነጃጅት እህቶቻችን ያንን ሁሉ ዋጋ ሲከፍሉ ያየ ነው በሀና ምክንያት፣ በሀና ሰበብ፣ በሰኢድ በአቡፋኖ ምክንያት ነው ማለት ነው። ይሄንን መረጃ ማን ነው ወደ ሚዲያ ያመጣው? ያ ሰው ነው መቀጣት ያለበት እየተባለ ሸሙሄን እንግዲህ ብዙ ሰው ቤት ኪራይ እንኳን እንዳናከራየው እየተባባሉ ቤት ኪራይ እየከለከሉት መስጊድ አካባቢ ማድረግ ጀምሯል ማለት ነው። ይህንን ነገር ደግሞ የሰራኸውን ቪዲዮ ሀና በህይወት አለች የሚለውን ቪዲዮ አጥፋ ተብሏል። እሱም ደግሞ አላጠፋም እኔ ሀቅ ነው የተናገርኩት፣ ሀቅን ይዤ ደግሞ እሞታለሁ ብለዋል ሸሙሄም። እንግዲህ ያው ለእሳቸውን ደግሞ የሆነ መፍትሄ ይመጣል ብዬ አስባለሁኝ። ምኞት ነው፣ እርግጠኛ ሁኝ አይደለም እላችሁ። ለማንኛውም የእህታችን ሀና እንደዚህ መሆን የብዙ እናቶችን ተስፋ ያለመለመ፣ ለብዙ እህቶች ደግሞ ያሉበትን መከራና ስቃይ እንድናይ ያደረገን እጅግ በጣም አስተማሪም አሰቃቂም አሳዛኝም ክስተት ነው። እኔ የመን የሴቶች
የደም ጠብታ ብየዋለሁኝ። የመን ሆነን ለመናገር አፈር ውስጥ የተጫናቸው እህቶቻችን ወንድሞቻችንን ብቻ ሳይሆን የቀማን ሴት እህቶቻችንንም ቀምቶናል። በህይወት ያሉ ወጣት እህቶቻችንን ቀምቶናል። እና ታስታውሳላችሁ የዛሬ ስንት ወር አካባቢ ነው ወንድማችን ሀሙድም እዛ ሄዶ ነው ቅጥፍ ብሎ የቀረው። እጅግ በጣም ብዙ የምናውቃቸው እህቶቻችን ወንድሞቻችን ሚዛ ላይ እየሄዱ ተቀጥፎ የቀሩ አሉ እና ከድንበርም ከዚህም ሲገቡ ከዛም ሲገቡ ብቻ የየመን መሬት የሀበሻ ወጣቶች የኢትዮጵያውያን ወጣቶች አጽም የተሸከመች ደም የተሸከመች መሬት ናት። ለማንኛውም ግን እውነት ለመናገር እኔ በጣም ነው ደስ ያለኝ በሀና ምክንያት እነዚህ ሁሉ እህቶቻችን እዛ ቦታ ላይ የተሰቃዩ መሆናቸውን ካወቅን ምንድነው መፍትሄው? ካሁን በኋላ እህቶቻችን ወንድሞቻችን በዛ መንገድ ላይ ይሄዳሉ ወይ? ደላሎችስ እንደፈለጉ እንደስከዛሬው በህዝብ ላይ ይጫወታሉ ወይ የሚለው እንግዲህ ጥያቄ ምልክት ነው። እህቶቼ በመጨረሻ ላችሁ የምፈልገው በተለይ እህቶቼ በዛ መንገድ ላይ ከኢትዮጵያ የሚሆን ከሳዑዲ የሚሆን እባካቸው አትምጡ፣ አትሰቡት። በቃ የእውነት ከሆነ ከኢትዮጵያ በየመን ድንበር የምትመጡበት እኔ በጣም ብዙ ሰው አንስቻለሁኝ፣ ራሴ ብር እየከፈልኩ አንስቻለሁ። እና አሁን በፊት 4000 3000 ነበረ። 4000 ጥንቅቅ አድርጎ መውረጃ ይበቃ ነበር። አሁን ግን እስከ 8000 9000 ሪያል ሄደዋል ማለት ነው። ያ ከዛ የሚወርዱበት ብቻ ነው። እዚህ መተው ልብስ አለ፣ ቤት አለ፣ የሚሻወር ከዛ ከዚህ መባያ አለ። ያ ነገር ሲሆን ወደ 11000 12000 ሪያል ይሄዳል። ከዚህ ሁሉ ግን ኢትዮጵያ ሁናችሁ በዛ 11000 እና 12000 ሪያል ብትሰሩበት ብዙ ነገር ነው። አንደኛ እዚህ ያሉ ቤተሰቦቻችሁን አትጎዱም። ሁለተኛ እናንተም እንደዚህ አይነት አደጋ ላይ አትወርቁም። ከስንት እድል የቀናው ነው እንግዲህ እንደዚህ የሚያልፈውና ስለ ወንድማችን አቡፋኖ ለንደን መግባት እጅግ በጣም ደስ ብሎኛል። እዛ ሆኖ ደግሞ ይበልጥ ከዚህ የበለጠ ፈርጠም ብሎ እንደሚመጣ እርግጠኛ ነኝ። ለማንኛውም በጣም ደስ ያለኝ የምር ሆነ ለመናገር የሆነ የማትገልጹት ደስታ አለ አይደለ? እንደዛ ነው የተሰማኝና ጉድጓድ ስትቆፍሩ አረቃችሁ አትቆፍሩት። ምክንያቱም እናንተ ራሳችሁ ልትገቡበት ስለምትችሉ ለሰው የታሰበ መቃብር ራስን ሊቀብር ስለሚችል ስትቆፍሩ ለብ ለብ አድርጋችሁ ቆፍሩት። ለማንኛውም ኢትዮጵያ ቁጭ ብላችሁ ስትጠብቁ የነበራችሁ ፖሊሶች ደህና ናችሁ? የመን ላይ ተቀምጣችሁ አቡፋኖን አሳሰርን ያላችሁ ሰዎች እንዴት ናችሁ? ይሄን ደስ ብሎኛል ማለት ነው እና እንኳን ደስ ያላችሁ። በአቡፋኖ ምክንያት የተጨነቃችሁ፣ ያለቀሳችሁ፣ ያዘናችሁ እንኳን ደስ ያላችሁ። የምር እኔ ቃል የለኝም። ወንድም ይኑር፣ መከታ ይኑር፣ መተባበር ይኑር፣ ደግነት ይኑር። በቃ አለቀ። ደግነት፣ መተባበር፣ ወንድም እህት ካለ ምንም የሚያግድና የሚገድብ ነገር የለም። በአሁኑ ሰዓት ለንደን ለመግባት አስባችሁታል? ምን ያህል ዋጋ እንደሚያስከፍል በ2 ቀን ከዱባይ ለንደን። ኢትዮጵያ እንኳን ለመግባት በአሁኑ ሰዓት አየር ተከልክሎ ደሜ ትኬት ጠብቂ ምናምን እየተባለ 1 ወር 15 ቀን ትቀመጣለች። አጅሬው ግን ላጣላ ወንድም መከታ ነው። አቦ የምር አንድ ወንድም መከታ የለም እንደው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እኔም በቅርቡ ለንደን እሄዳለሁ።